ሰላም ጤና ይስጥልኝ ውድ ተመልካቾች፣ ይህ ዘውትር በዚህ ሰዓት ወደ እናንተ የሚቀርበው የጋዜጠኝነት ውድድራችን ነው። ዛሬም ደግሞ 30 ተወዳዳሪዎች ከጀርባ ይገኛሉ። በሆስቲንግ አንድን ነገር በማቅረብ የራሳቸውን የሚሉትን ጉዳይ ላይ ተዘጋጅተው እዚህ ያሉ። ዛሬም ደግሞ የተለያዩ ዳኞችን ጨምረን እዚህ እንጠራቸዋለን። ዳኞች ሀሳብ ይሰጡበታል። እናንተም በየቤታችሁ ሆናችሁ ደግሞ በእነዚህ ውድ ልጆች ላይ የተሰማችሁን ሀሳብ እየተነጋገራችሁ በጣም ካደነቃችሁ ደግሞ በየራሳቸው ኤስኤምኤስ ቁጥራቸው ድምጽ እየሰጣችሁ አብረን ቆይታ እናደርጋለን። በስተቀኝ ደግሞ ወላጆች ይገኛሉ። እነሱም ሞራል እየሰጡ እናንተም ደግሞ በየቤታችሁ ሆናችሁ ለነዚህ ድንቅ ተወዳዳሪዎች በኤስኤምኤስ ኮዳቸው ድምጽ እየሰጣችሁ የዛሬውን ቆይታ አብረን እናደርጋለን። እናመሰግናለን ዳኞች ስለመጣችሁ ስላከበራችሁን። እነዚህ ደግሞ የሚታዩ ልጆች ላይ ብቻ ሳይሆን በቴሌቪዥን መስኮትም ለሚያዩት አንድ አዲስ ሀሳብ ትጨምራላችሁ ብለን እናስባለን። በቀጥታ ወደ ውድድር የምንሄደው ግን ይሄ መድረክ ባዶ መሆን ስላለበት እዚህ ጋር የሚቆመው አቅራቢው ብቻ ስለሆነ እነሱን ደግሞ ወላጆች እያጨበጨብን እንሸኛቸዋለን ወደ ውጭ። እጅግ በጣም የምንወዳቸው ልጆች ናቸው። ሀሳባቸው የሚያቀርቡበት መንገድ ሁሉ ነገር ሁሌም በውስጣችን ይቀመጣል። ከወላጆችም እኩል ይመስለኛል እኛ ጋር ብዙ ነገራቸው አለ። እናንተም ሀሳብ ስትጨምሩልን ስታሳድጉልን በጣም ደስ ይለናል። ነገ ደግሞ ትልቅ ቦታ ሲገኙ በእርግጠኝነት ልጅ ሆነን ታዳጊ ሆነን እዚህ ቦታ ላይ ይህንን ነገር አግኝተን ነው ያደግነው የሚል ሀሳብ ይሰጡበታል ብለን እናስባለን። በቀጥታ ወደ ተወዳዳሪያችን በዋይኤ 19 የተወከለው እምነት ለአከ ምህረት እያጨበጨብን ወደ መድረክ እምነት ለአከ ምህረት ዋይኤ 19። ሰላም ጤና ይስጥልን ክብራትና ክብሯን የፕሮግራማችን ተከታታዮች፣ ይህ በኢቲቪ የልጆች ዓለም ቻናል ዘወትር ቅዳሜ በዚህ ሰዓት የሚቀርብላችሁ ህፃናትና መብቶቻቸው የሚለው ፕሮግራም ነው። ፕሮግራሙን እየመራው አብራችሁ የምቆየው እኔ እምነት ለአከ ምህረት ነኝ። የዛሬው ፕሮግራማችን ርዕሰ ጉዳይ የዓለም አቀፍ የህፃናት መብት ኮንቬንሽን እንዲሁም የኢፌድሪ ህገ መንግስት አንቀጽ 36 የህፃናትን መብት በተመለከተ ምን ይላል የሚል ይሆናል። ህፃናት ለአደጋ ተጋላጭ ከመሆናቸው አኳያ ልዩ ጥበቃ ያስፈልጋቸዋል። በኢትዮጵያ ህግ መሰረት እድሜያቸው ከ18 ዓመት በታች የሆኑ ሰዎች ህፃን ይባላሉ። ልጆች ርዕሰ ጉዳዩ ላይ ማብራሪያና ለጥያቄዎቻችሁ ምላሽ ለመስጠት ከሴቶችና ህፃናት ጉዳይ ሚኒስቴር የህግ ባለሙያ የሆኑት አቶ ካሱ ደጀኔ እንዲሁም ከህፃናት ፓርላማ ህፃን አቤኔዘር ኃይለማርያም እዚህ ይገኛሉ። ተመልካቾቻችን ከህፃናት መብት አንዱ የሆነው ሀሳባቸውን በነፃነት የመግለጽ መብት ነው። ዛሬም እናንተ ይህንን መብታችሁን በመጠቀም በቀጥታ መስመር ላይ በመደወል ከውይይቱ ግልጽ ያልሆነላችሁን ጉዳዮች እየጠየቃችሁ የውይይቱን ፕሮግራም እንድትከታተሉት እጋብዛለሁ። ፕሮግራሙን እየመራው አብራችሁ የቆየሁት እኔ እምነት ለአከ ምህረት ከወዲሁ እሰናበታለሁ። የህፃናትና መብቶቻቸው ፕሮግራም ይቀጥላል። ዋው! እናመሰግናለን እምነት ለአከ ምህረት። በተመለከታችሁት መንገድ በጣም ጥሩ የሚባል አንድን ፕሮግራም መርቶልን ዘግቶታል። እንግዲህ በቀጥታ ወደ ዳኝነቱ ነው የምንሄደው። ዳኝነቱን ለዳዊት ጣሰው ሰጣለሁኝ። ምን ሀሳብ አለ? እሺ፣ በጣም እናመሰግናለን እምነት እና ትልቅ ቦታ እንደምትደርስም እምነቱ አለኝ እንደስበ ማለት ነው። እና በጣም አነሳስቶናል። ሲጀምረው በጣም እየገባ ነው የተኛ ሰው ራሱ ይነሳል አይደለም፣ የፈዘዘ አይደለም፣ ሌላ ትኩረት ላይ ያለ ሰው የተኛም ሰው በጣም ድንዝዝ ያለም ሰው ልክ ድምጽህን እንደዚህ ሙቅ አድርገህ ስትጀምረው ይነሳል። ይሄ በጣም አሪፍ ኳሊቲ ነው። በደንብ በቃ አንተ ጋር እንድንመጣ ጋብዘህናል። በቃ ፊትህም ፈገግታም ሁሉ ነገር በጣም ነው ደስ የሚለው። ይሄ በጣም አሪፍ ኳሊቲ ነው። እንዲሁም ደግሞ ያነሳው ርዕሰ ጉዳይ ላንተ ትንሽ የራቀ የሚመስል ጠንከር ያለ ጉዳይ ነው፣ ግን ደግሞ በጣም መነሳት ያለበት ጉዳይ ነው። ጠንከር ቢልም የህግ ጉዳይ ቢሆንም ወሳኝና መነሳት ያለበት ነው። ይሄንን ወሳኝና መነሳት ያለበትን ጉዳይ ደግሞ አንተ ኩስትር ብለህ ወይ ምናምን አይደለም ያቀረብከው። አንዳንዴ ጉዳዩ ጠንከር ያለም ቢሆን
እያዋዛህ የሆነ ለቀቅ አርገን ያቀረብከውና ይሄ በጣም አሪፍ ኳሊቲ ነው። ግን ጠንቀቅ ማለት ደግሞ ያስፈልጋል። ለምሳሌ መድረኩ ምንድነው ስለ ህግ ጉዳይ ብቻ ሲሪየስ ኢሹ ነው አይደለ? በጣም ሞቅም ደግሞ ማድረግ የለብም። አሪፍ ኳሊቲ ነው፣ ግን ደግሞ ትንሽ ዲግሪውን መጠኑን ቀነስ አድርገው አቀርብላችሁ። ምክንያቱም አሁን በጣም እንትኑ ለወጣ ለመዝናኛ ፕሮግራም የሚሆን አቀራረብ አብዛኛው የሚሰሙት ደግሞ ልጆች ስለሆኑ እሱም በርግጥ እሱ በዛው መልክ እንዲሆን ስለተፈለገ ትንሽ መቀነስ ነው እንጂ አሪፍ ነው ብያለሁ። ትንሽ መቀነስ ያንን ነገር፣ ሌላው ነገር በጣም በጣም አሪፍ ነው። አለባበስህም፣ ድምጽ አወጣጥህም፣ አይ ኮንታክትህም፣ ርዕሰ ጉዳዩም በጣም አሪፍ ነው። በጣም ጥሩ። ተጨማሪ ካለ ምናልባት እነዚህ ግን ድምጽህን ትንሽ ዳዊት እንዳለው ምናልባት እኛን አንቅተን ይሆናል። ሁሉም ሰው ነቃ ብሎ ሰምቶክ ሊሆን ይችላል። ነገር ግን ትንሽ ይሄ ስሙዝ ማድረግ የለም ለስለስ ማድረግ። በጣም ስትጮክ ምንድነው ለጆሮ እንዳይገሮብጥ ማለት ነው። ያንን እፈራለሁና ድምጽን ከፍ ማድረግ ደስ ይላል እኮ ሁላችንም ወደ አንተ እንድናተኩር ያደርገናል። ነገር ግን ስትጮው ደግሞ ወዙ እንዳይጠፋ ትንሽ መጠንቀቅ አለብህ ብዬ አስባለሁ። በተረፈ ምርጥ ነህ። ያው ከድምጽ ጋር በተያያዘ ወገን የሆነ የሚገሩ ድምጾች ይኖራሉ ወደፊት አይደል? ይሄ የእድሜ ጉዳይ ሊሆን ይችላል። አንዳንዴ በእድሜ እንደዚህ አይነት ድምጾች ይወጣሉ። ሲገባ ጀምሮ በኋላ ነው እየለመድኩት የመጣሁትና የምንረዳቸው እድሜዎች ይኖራሉና እንደዚህ አይነት እድሜ ላይ ይሄኛው የኔ ድምጽ እኮ አይኖርም እንደዚህ የቀጠነ ድምጽ ሊወጣ ይችል ይሆናልና በሂደት ልምምድ ቮካሎችን በመስራት የሆነ ለሚዲያ የሚያመች ድምጽ ላይ ሊመጣ ይችላል ብዬ አስባለሁ። አሁን ከሱ ወስደው ዋናው ኮንፊደንሱ፣ ሳቁ፣ ፈገግታውና ሲያቀርብ የነበረበት መንገድ ጥሩ ከነበረ ያኛው በተፈጥሮ የሚመጣ ነገር ስለሆነ ማቻቻያ ሰጠዋለሁ በዛ በኩል እኔ በጣም ጥሩ። ስለዚህ ዳኞች ነጥባችሁን ታሳዩኛላችሁ። ሶስታችሁም ዳኞች እኩል እንደዚህ ነው። በጣም ሁሌም ነው የምንደነቀው የምንለው አሁን የቀረበበት መንገድ ለኛ አስገራሚ ነው። ስለዚህ ብዙ ገና አስገራሚ የሆኑ ስራዎችን ታያላችሁ ብዬ አስባለሁ። ስለዚህ ነጥብ ዳኞች የለም ነጥብ አምስት ይፈልገች። እሺ ዳኞች 10-9-9 እናመሰግናለን። በጣም ጥሩ። ወደ ቀጣይ ተወዳዳሪያችን ነው የምናልፈው። ቀጣይ ተወዳዳሪያችን ልዩ ተወዳዳሪያችን ነው። በዋይኤ 29 ነው የተወከለው። በቀጥታ መድረኩን ለዮሴፍ ደረጃ ይለቃለኝ። ዮሴፍ ደረጀ ዋይኤ 29 ሰላም ጤና ይስጥልን። ይህ በኢቲቪ የልጆች ዓለም እየተዘጋጀ የሚቀርብላችሁ ኑ እንወያይ የሚለው ዝግጅታችን ነው። አብራችሁን ቆዩ። ፕሮግራሙን እየመራው አብሬያችሁ የምቆየው እኔ ዮሴፍ ደረጀ ከመላው የአዲጎ ባለሙያዎች ጋር ነው። የዛሬ ርዕሰ ጉዳያችን የሚያጠነጥነው ልጆችና የልጆች የአካል ጉዳትና ግንዛቤ በሚል ነው። ለመሆኑ የአካል ጉዳተኝነት ምን ማለት ነው? አካል ጉዳተኝነት ከሌሎች ሰዎች ጋር ያለንን ተዳርቦ የሚቀንስ የአመለካከት ችግርና የአካባቢ መሰናክል ድምር ውጤት ነው። በሁሉም ማህበረሰቦች አካል ጉዳተኛ ተማሪዎች ትምህርታቸውን ይከታተላሉ። በህይወት ዘመናችን 20% የሚሆኑት ወይም ከ5 ሰው አንዱን የአካል ጉዳት እንደሚያጋጥመው ጥናቶች ያመለክታሉ። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የሴቶችና ማህበራዊ ሚኒስቴር ባለሙያ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ውድ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበር። እንግዳዬ ጥሪያችንን አክብረው ለጠየቅነው ጥያቄ በቂ ማብራሪያ ስለሰጡን ምስጋናዬ የላቀ ነው። ተመልካቾቻችን የዛሬ ፕሮግራማችን በዚያ ያበቃ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እስከ ሳምንት ቸር ሰንብቱ። በጣም ጥሩ። በየሳምንቱ የእውነት እየተገረምን ነው እኛ ቆይታ የምናደርገው።
በዚህ መንገድ እስካሁን አልጠበቅንም ነበር። ቀጣይም እንደዚህ ከሆነ በጣም ደስ ብሎ ነው የምንዘጋው ብዬ አስባለሁ። አሁን የዮሴፍ ደረጀን በአንድ ጉዳይ ላይ ያዘጋጀውን ሰምተን ከዛ ደግሞ ጨርሶ ዘግቷል። በቀጥታ ወደ ዳኞች አስተያየት ነው የምንሄደው። ለአሁን ደግሞ ሀሳብ የምትሰጥልን ነጻነት ፍቅሩ ነች። እባክሽ ዮሴፍ እንኳን ደህና መጣ። አለባበስ ደግሞ በጣም ነው የሚያምረው። ቆንጆ ነህ ነው የመጣ ወድጄዋለሁ። ከዛ ባለፈ የመረጥከው ርዕስ ራሱ ደስ ነው የሚለው። በቃ ተረጋግተ ነው መጨረሻ ላይ እንግዳ ስታሰናበት ራሱ ወደኛ አልዞርክም። እንግዳ ወዳለህበት ቦታ ነው ዞረክ አሰናብተ ተመልሰ ደግሞ ወደኛ መተ ተመልካቾቻችን ያልከውና ደስ ነው የምትለው እና ሁሉ ነገርህን የወደድኩልህ። በርታ። እናመሰግናለን። ተጨማሪ ሀሳብ ካለ ከዳኞች መውሰድ እችላለሁ። ጆሲ በቃ አንደኛ ያስገረመኝ ሰው ነውና እዚህ ጋር ያጻፍናቸውን አብዛኞቹን መስፈርቶች በሚገባ የሚያሟላ ሲያየን፣ በነገራችን ላይ እኛን አይ ኮንታክት ምናየውና እኔን ካየ በኋላ የሆነ ቦታ ላይ ሲዘል ነፂን እየዘለለ ሁላችንም ነበር ሲቃኘን የነበረውና ከሌሎቹ ደግሞ የሚለየው የሆነ እንግዳ እኮ አምጥቶልናል። አልታየችም እንጂ እንግዳዋ ሚኒስተር ጋብዞ ምናምን አውርቶ ምናምን የጨረሰው በሚገባና ኮንፊደንሱ በጣም የተለየ ነው። እንደዚህ አይነት አለባበስ ደግሞ ጋዜጠኝነት በሚገባ የሚናፍቀው አለባበስ ሲያምርበት ደግሞ ሁሉ ነገሩና ጎበዝ። በድጋሚ አንድ ሞራል ተውት ደስ ይለኛል። ሁሌም እንደዚህ ሽክ ብሎ ነው የሚመጣው። የሚሰጠውን አሳይመንት አሁን እንደተባለው ሁሉንም መስፈርት እያሟላ ነው የሚመጣው። የያዘው ርዕሰ ጉዳይ ራሱ ዛሬ ለኔ ተደንቅ ያለውኝ እንደዚህ ያው ባልዳኝም ብዳኝ ኖሮ የምሰጠውን ነጥብ አሳያችሁ ነበር። ዴቭ የምትጨምረው ነገር ካለ? ያው ብዙ ነገር ተናግረውታል። ባለፈው ውድድር ላይ ብቸኛ 10 የሰጠሁት የነበረው እሱ ነበር እና ዛሬም ደግሞ የበለጠ ከባለፈው የበለጠ አሳድጎት ነው የመጣውና ይሄ ደግሞ ነገን በደንብ እንድንናፍቅ የሚያደርግ ነው ዛሬ ያቀረበው። በጣም እናመሰግናለን። ስለዚህ ዳኞች ነጥቡን እንደዚህ አድርጌ አሳዩኝ። 10 እናመሰግናለን። በቀጥታ የምናልፈው ወደ ቀጣይ ተወዳዳሪያችን በዋይኤ 08 የተወከለ ነው ማክቤል ኮከብ። እያጨበጨብን እንጋብዘዋለን። ማክቤል ኮከብ ዋኤ 08 ሰላም ውድ ተመልካቾቻችን እንደምን ቆይታችኋል? ከኢቲቪ ልጆች ዓለም የተዘጋጀው ወደ እናንተ የሚቀርበው ተጓዥ ቤተሰቦች የተሰኘው ሳምንታዊ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን በአፍሪካ ከሚገኙ ሙዚየሞች መካከል ከጥንታዊዎቹ እንዲሁም ደግሞ አሁን ድረስ እየተሰሩ ካሉ ሙዚየሞች መካከል በተወሰኑትን እያነሳን እንግዶች ሆነው ደግሞ ከመጡት ጋር የጉብኝት ባህላቸውን እያወጋን አብረናችሁ ቆይታ የምናደርግ ይሆናል። ፕሮግራሙን የመራው አብራችሁ ቆይታ የማደርገው እኔ ማክቤል ኮከብ ነኝ። ልጆች እስቲ አንድ ጥያቄ ልጠይቃችሁ። የኢትዮጵያ ብሔራዊ ሙዚየምን ጎብኝታችሁ ታውቃላችሁ? ይህን ጥያቄ ለእናንተ ልተውና እኔ ስለ ኢትዮጵያ ብሔራዊ ሙዚየም ትንሽ ልበላችሁ። የኢትዮጵያ ብሔራዊ ሙዚየም የሚገኘው በአዲስ አበባ 5 ኪሎ አካባቢ ሲሆን በውስጡም በርካታ የሆኑ ቅርሶች አሉ። ከነዛም መካከል ጥንታዊ የሰዎች ቅሪተ አካላት እንዲሁም ደግሞ ጥንት ንጉሳውያን ይገለገሉባቸው የነበሩ እቃዎች ለምሳሌ ያህል መጠጫቸው፣ መመገቢያቸው እንዲሁም ደግሞ አልባሳታቸው ይገኙበታል። እኔ ስለ ኢትዮጵያ ብሔራዊ ሙዚየም በጥቂቱ ይሄን ካልኳችሁ እናንተ ደግሞ ሄዳችሁ ብትጎበኟቸው ከዚህ በላይ እውቀት እንደምታገኙ ተስፋ በማድረግ የዛሬውን ፕሮግራሜን በዚያ ያበቃው። ከሌሎች ቀሪ የኢቲቪ ልጆች ዓለም ፕሮግራሞች ጋር አብራችሁ እንድትቆዩ እየተናገርኩ የዛሬውን ፕሮግራሜን በዚያ ያበቃው። ቸር ሰንብቱ። በጣም ጥሩ። ማክቤል ኮከብ ይዞልን የመጣውን ሀሳብ ተመልክተናል። በቀጥታ ወደ ዳኞች ነው የምንሄደው። ማክቤል በጣም ጎበዝ፣ ብዙ ዜናዎችን ያነብ የነበረ ከኛ ጋር ብዙ ስራዎችን እየሰራ ያለ ነው። የምትመለከቷቸውም ከኛ ጋር በጣም ብዙ ስራዎችን ይሰራሉ። ከአመት በላይ ከኛ ጋር ቆይተዋል። እንዳልኳችሁ ከኢቲቪ ልጆች ዓለም ቻናል ጋር የተለያዩ ጉብኝቶችን፣ ማስተዋወቅን፣ ዜና ማንበብን ብቻ ቻናሉ ላይ ያሉትን ነገሮች እየሰሩ ቆይታ ያደርጋሉ። እሱም ደግሞ አንድ ዜና የሚያነብልን ልጅ ነው። እስቲ አሁን ባቀረበው መሰረት ደግሞ ዳኞች ምን ይላሉ? በቀጥታ ወደ ሰለሞን አባባ ሄዳለን። መልካም ጎበዝ፣ ወደፊት ጥሩ ጋዜጠኛ ይሆናሉ ብዬ ከምጠብቃቸው መካከል አንደኛው ነው። ቅድም ለአንዳንድ ጋዜጠኞች እያልኩ ነው የምጠራው። በነገራችን ላይ ልጆች ጋዜጠኞች ናቸው። ስለዚህ ለአንዳንዶቹ ሀሳብ ስሰጥ
በሚገባ መረጋጋት ካላችሁ የሁቀት የማቅረብ ክህሎት ባሻገር ስንል እሱን አሟልቶልኝ የተገኘው ማክቤል ነው። በሚገባ ተረጋግቶ ሀሳቡን ሲገልጽ ነበር። በእያንዳንዱ ሀሳቦች መሃል ላይ ፖዝ ነበረውና ይሄ ለሱም እድሜ ለሚያድግበትም ነገር በጣም አስፈላጊ ነገር ነው ብዬ አስባለሁ። እንግዲህ ርዕስ መረጣው ደግሞ አንደኛ ነው። ያው ለልጆች መሆን የሚችል እያንዳንዱ ነገር ማስጎብኘት አፍሪካ ኢትዮጵያ ያላትን መስህብ እንዴት ያውቁታል የሚለውን ነገር በዚህ እድሜ ነው ማወቅ የምንችለውና እኔ ያኔ አበበ ተስፋዬን ስንመለከት እንደዚህ አይነት ድምጾችን ሰማ ነበር። በነገራችን ላይ እሳቸው ሲጋብዙ በፕሮዳክሽን መልክ የሚቀርቡ ድምጾች እንደዚህ አይነት ናቸው። በቃ የሆኑ አሁን ይሄ ማይክ ቢያገኝ ደግሞ የተሻለ በጣም ደስ የሚል ድምጽ የሚወጣ ነውና ሲጀምር አካባቢው ተዝናኖቱ ልጠይቃችሁ ብሎ ነው እንደውም በሚጋብዝ መልኩ ፕሮግራሙን ላ የጀመረውና በአብዛኛው እዚህ ጋር ካሉ መስፈርቶቻችን አብዛኛውን ነገር የሚያሟላ በጣም ጎበዝ የተዘጋጀበትን ነገር ቅድም አንድ ሀሳብ ሲያነሳ ባልደረባይም ዴቭ ራሱ መሸምደድ ሳይሆን እንደ ሀሳብ እንያዘው ሲል ነበርና እሱ ሀሳብ ነው ይዞ የመጣው በሚገባ። ስለዚህ በጣም ደስ ያለኝ ከድምጽት ጋር ከአቀራረብ ጋር ከኦዲየንስ አጠቃላይ ኮንታክት ጋር እየዞረው ወላጆችን እያየ እኛን እያየ ነበር ሲያቀርብ የነበረው። በጣም ቆንጆ ደስ ያለኝ አቀራረብ። በጣም ጥሩ። ተጨማሪ የግድ ዴቭ ያው ብዙ ነገር በደንብ ገልጾታል። ሶል አንድ ሀሳብ ብቻ ለመጨመር ነው። ይሄ ለማክቤል ብቻም ሳይሆን አጠቃላይ ሚዲያውም ላይ የተለመዱ ቃላት አሉ። አሁን ለምሳሌ ይሄ የምናቀርብ ይሆናል፣ የምናደርግ ይሆናል፣ እንደዚህ ሚሆን ይሆናል የሚሉ ቃላቶች ተለመዱና ከዛ ይሄ ልክ ፎርማል መሰሉና እነዚህን ቃላት አሁን ለምሳሌ የምናደርግ ይሆናል ከምትል እናደርጋለን፣ የሚቀርብ ይሆናል ከምትል ይቀርባል። እንዲህ አይነት ቃላት ላይ በየሚዲያው ላይ ስላለ አንተም ውስጥ እንዳይገባና እንዳትቀጥልበት ካሁኑ እቺን ነገር አስተካክላት ለማለት ነው። ሌላው ነገር በጣም አሪፍ ነው። ይሄንን ብቻ በቃ እንዲህ የተለመዱ የሚመስሉ ቃላት ግን ልክ ያልሆኑ ወይም ስፔስ ነው የሚይዙት፣ አሁን ቦታ ነው የሚይዙት አይደል? እያንዳንዱ ቢደማመሩ ቦታ ይዙና የሆነ ደቂቃ ያባክናሉ ማለት ነው። ስለዚህ እነዛን በጣም ለመቀነስ ሞክር። ሌላው በጣም አሪፍ ነው። ሶል በደንብ ገልጾ በጣም ጥሩ ነፂ ካለ የግድ ካል በጣም ጥሩ። ስለዚህ በቀጥታ ወደ ዳኞች ውጤት እንሄዳለን። ዳኞች 10-10-9 እናመሰግናለን። በቀጥታ ወደ ቀጣይ ተወዳዳሪያችን እናልፋለን። ዋኤ 16 ነው የተወከለችበት አብዬ አዲስ መድረኩን ትይዛለች። እናጨብጭብላት። አቢጊያ አዲስ ዋኤ 16። ሰላም እንዴት ናችሁ? የተወደዳችሁ የሃይስኩል ተከታታዮቻችን እዚህ የምትገኙ ታዳሚዎቻችንና በቴሌቪዥን መስኮቶቻችሁ የምትከታተሉ እናንተ ታዳጊዎች ቅዳሜያችሁን የተዋበና ደማቅ ለማድረግ እኛ የሃይስኩል አዘጋጆች ከመላው የስቱዲዮ ባልደረቦቻችን ጋር በመሆን እነሆ ሰዓታችንን ጠብቀን ፕሮግራማችንን ጀምረናል። ያው እንግዲህ ከሰኞ እስከ ዓርብ በትምህርት ነው ያሳለፋችሁት፣ እኔም በትምህርት ነው ያሳለፍኩት። ዛሬ ግን ሃይስኩልን እያያችሁ ጥሩ የረፍት ቀን ጥሩ ቅዳሜ እንደምታሳልፉ እርግጠኞች ነን። እንደ ሁሉ ጊዜውም እናንተን እያዝናኑ የሚያስተምሩ ተወዳጅ ፕሮግራሞቻችንም ዝግጁ ናቸው። ታዲያ አቢጊያ አዲስ እነዚህ ዝግጅቶች ለእናንተ እያስተዋወቅኩኝ አብራችሁ ቆይታ ማድረግ ይሆናል። ከእናንተ የሚጠበቀው እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር መሆን ብቻ ነው። ዛሬም እንደወትሮ ዝግጅቶቼን ለእናንተ ከመጋበዜ በፊት አንድ ሀሳብ አነሳለሁ። ሌሎች ፕሮግራሞቻችንን በዚሁ ሀሳብ ላይ ትኩረታቸውን አድርገው ከእናንተ ጋር የሚቆይ ይሆናል ማለት ነው። ስለዚህ የዛሬው ሃይስኩላችን ትኩረቱን የሚያደርገው ከትምህርት ቤት ማህበረሰቦች ጋር መልካም ግንኙነትን መፍጠር በሚል ነው። የትምህርት ቤት ማህበረሰቦች ማለት እኛ ተማሪዎች፣ መምህራኖች ትምህርት ቤታችንን ጽዱ የሚያደርጉልን ትምህርት ቤታችንን የሚጠብቁልንና በአጠቃላይ እኔም ያልጠቀስኳቸው ቢኖሩ በትምህርት ቤታችን ውስጥ በተለያየ ስራ ላይ የተሰማሩ ሰዎች የትምህርት ቤት ማህበረሰቦች ይባላሉ። ታዲያ እኛ የሃይስኩል ተማሪዎች ብቻ ሳንሆን በአንደኛ ደረጃ የምንገኝ ልጆችም ከነዚህ ሰዎች ጋር መልካም የሆነ ግንኙነት ሊኖረን ይገባል። መምህራኖቻችንን እና በተለያየ ስራ ላይ የተሰማርተው ትምህርታችንን በጥሩ ሁኔታ ተምረን እንድንውል የሚያደርጉን ሰዎች ማክበር ማመስገንና ለስራቸው ዋጋ መስጠት እጅግ በጣም አስፈላጊ ነው። በክፍላችን ውስጥም አብረውን ከሚማሩ ልጆች ጋር መልካም የሆነ ግንኙነትን መፍጠር ተገቢ ነው። ስለዚህ ስንቶቻችን በትምህርት ቤታችን ውስጥ ከሚገኙ ሰዎች ጋር መልካም ግንኙነት አለን? እንዴት ሳርገን ነው የምናመሰግናቸው? ይሄንን ከጓደኞቻችሁ ጋር ከመምህራኖቻችሁ ጋር እንድትወያዩበት ሀሳቡን ሰጣችኋለሁ። አሁን ግን በፕሮግራማችን ስም በመላው ትምህርት ቤት የምትገኙ መምህራኖች ስለምታስተምሩ እናመሰግናለን። እንዲሁም ትምህርት ቤታችንን ጽዱ የምታረጉልን ትምህርት ቤታችንን የምትጠብቁልን በአጠቃላይ ሁላችሁ ምስጋና ይገባችኋል። እስቲ አንዴ በጭብጨባ እናመስግናቸው።
የተወደዳችሁ ታዳጊዎች እያያችሁ ያላችሁት ዘውትር ቅዳሜ በኢቲቪ የልጆች ዓለም ቻናል ወደ እናንተ የሚቀርበው የሃይስኩል ዝግጅታችንን ነው። አሁን ደግሞ ፕሮግራሞቻችንን ወደ እናንተ ምጋብዝበት ሰዓት ላይ ደርሻለሁ። በመጀመሪያነት የምናገኘው ፕሮግራማችን ካየሁትን ነው። ባልደረባችን ሄርሞን በአንድ ትምህርት ቤት ውሏን አድርጋ ነበር። በዛም ጥሩ የሆነ ግንኙነት መከባበር አይቻለው፣ ጋብዥልኝ ታዳጊዎችን ያስተምራኛል ብላኛለች። በቀጥታ ወደ እሷ ፕሮግራም ነው የምናልፈው። መልካም ቆይታ ይሁንላችሁ። እናመሰግናለን። በደንብ አጨብጭቡላችሁ። እየባሰ ነው የሆነ ነገር እየባሰ ነው እየሄደ ያለው። ምናልባት የነጥብ አሰጣጡም ህጉን ሊቀይር ይችላል። አላቅም። ለዳኞች ነጻነቱን ሰጣለሁኝ። እኛ እኮ ከታች መጀመራችን ነበርና የሆነ ለውጥ እያየን ነው። ለዳኞች ነው ቦታውን የምሰጠው። ለዳዊት ሰጥቻለሁ። ዳዊት ታሳ። እሺ፣ በጣም እናመሰግናለን አብያ። ዛሬ እንዳልከው ሁሉም ጠንከር ብለው ነው የመጡት። ከባለፈው በጣም ተሻሽሏል እና ልምምዱም ላይ ደግሞ አንዳንድ በመሃል የሚቀራቸውም ነበሩ። ግን አሁን ምን ያክል እርስ በርስ ራሱ ተማምረው እንደመጡ ነው ዛሬ ያየሁት። በነበራቸው የጋራ ቆይታቸው በራሱ እርስ በርስ በጣም ሼር አድርገዋል እና በጣም ልዩ ነገር ነው እያየን ያለ ነው። አቢጊያን በጣም አሪፍ ነው ያቀረብሽው። አንቺ ጋር ደግሞ ከስካሁኑ በተለየ ያዩዋቸው ነገሮች እጅሽን የምትጠቀሚ አጠቃቀምሽ፣ ትከሻሽን ዝቅ ስትይ ምናምን አለ አይደለ ስትጋብጂ ምናምን አብዛኛው ነገር በጣም ዌልካሚንግ ነው። ይሄ ተመልካች በደንብ አንቺ ጋር እንዲመጣ እንዲቀርብ እንድንሰማሽም የሚያደርግ ጭምር ነውና ያ ነገር በጣም አሪፍ ነው። እንቅስቃሴሽ ያነሳሹም ርዕሰ ጉዳይ ደግሞ ከትምህርት ቤት ማህበረሰብ ጋር ምን አይነት ግንኙነት ሊኖረን ይገባል፣ ለልጆችም ለተማሪዎችም ሃይስኩል ላይ ላሉ በጣም ወሳኝ። ሃይስኩል ላይ ያው ይታወቃል ጉርምስናዋ ምኗ የምትመጣበት ጊዜ ነች። ስለዚህ በጣም ልጆች ከቅርባቸው ካሉ ሰዎች ጋር ያላቸው ኮሚኒኬሽን በጣም ወሳኝ ነው። ያ ነው ከዛ እየሰፋ ዩኒቨርሲቲም ሲሄዱ ያንን ባህሪ ይዘው ስለሚሄዱ በጣም ወሳኝ የሆነ ጉዳይ ነው ያነሳሽው። በጣም እናመሰግናለን። ትንሽ ብቻ መለየታውን ለምሳሌ እስከሆነ ሰዓት ድረስ ተመልካች አዳራሽ ውስጥ እንዳለ ኖቲስ አላደረኩም። የሆነ ሰዓት እስኪያጨብጭቡ ምናምን ስትይ ነው። ስለዚህ ይሄንን ምንድነው ማካተት ልክ ኢንትሮዲዩስ ስታደርጊ ስታስተዋውቂ እዚህም ኦዲየንስ እንዳለ ከዛ ቤትም ደግሞ ተመልካቾች እንደሚመለከቱ ከዛ ኮሚኒኬት ማድረግ ትችያለሽ ማለት ነው እዛው አዳራሽ ውስጥም ካሉ ጋር። እቺ ይሄም ተጨማሪ ነገር ነው እንጂ ብዙ ነገርሽ ከናለባበስሽ በጣም አሪፍ ነው። በጣም ጥሩ። እሺ፣ አንዳንዴ በጋዜጠኝነት ያው አንዷን ብቻ ውስን ክፍተት ለማንሳት ነው እንጂ አግራሞቴን አነሳለሁ። ኢንዲንግ በጣም አስፈላጊ ነው። መዝጊያ የሚባል ነገር ሰውን መሰናበት ጥሩ ነው። ስለዚህ እሷን ብቻ ታስተካክል እንጂ እኔ ወደፊት ጋዜጠኝነት በሚገባ ተስፋ አለው። ለካ በጣም ብዙ ታዳጊዎች አሉ። በዚህ መልኩ ማቅረብ በዚህ እድሜ ለኔ ተአምር ነው ብዬ ነው የማስበው። በጣም አስደናቂ የሆነ አቀራረብ ምፈልገው አለ አይደል? የሆነ ከሴትም ከወንድም የምጠብቀው አይነት ድምጸት አለ። እሱ ነው በሚገባ አስታውጣ የነበረው። እርስ ደግሞ እስካሁን ካዩዋቸው እርሶች፣ ምክንያቱም ለልጆች ስነ ምግባር ዋናው ነው ብዬ አስባለሁ። መልካም ግንኙነት የሚለው ውስጥ ደግሞ ዋነኛ መለኪያው ስነ ምግባር ነውና ይሄ ነው እንደውም ከሁሉም እርሶች አሁን ቅድም ካልኳቸው ከምናቃቸው ነገሮች ባሻገር መጀመሪያው ጅምሮ ይሄ ነው ብዬ አስባለሁና በጣም አስደናቂ የሆነ ርዕስ። ከዛ ባሻገር ጋዜጠኝነት የሚፈልጋቸውን ተዝናኖቶች እያንዳንዱ ነገር ላይ መደነቃቀፍ የሌለበት አቀራረብ፣ ተዝናኖት ኦዲየንሱን ስታይኛን ስታይ የነበራት ነገር በሙሉ ምንም አይነት ፍርሃት የሌለበት ነገር ነበርና እንግዲህ እግዚአብሔር ከፍ ያለ ቦታ ላይ እንዲያስቀምጣት እመኛለሁ። በጣም ጥሩ አቀራረብ። አሜን። ነፂ የምትጨምሪ ካለች ደስ ትነበርና ግሩም ነው። ስለዚህ ጋር ብዙ ቆይቻለሁ። አመት ከምናምን እንዳልኳችሁ ዛሬ ያቀረበችው አይነት አይቼ ማቅ አይመስለኝም። በጣም ጥሩ ነው ማለት በደንብ ሰልጥነውበት ተዘጋጅተው ነው የመጡት። ቀጣይም እንደዚህ አይነት ነገር እንጠብቃለን ብዬ አስባለሁ። አሁንም ለመናገር እጓጓና እናንተ ጋር ስለሆነ ነጥብ እንዳላበላሽ ስለምፈራ ምናልባት እሺ ዳይ አይ አንድ ደግሞ የገረመኝ በጣም መሀል ላይ ፕሮግራም ስትጋብዝ የተለየ ነው የምትጋብዝበት መንገድ። ጋብዥልኝ ብላኛለች ምናምን ደስ የሚል ነው ይሄ። እስኪ ተከታተል እንመለስ ምናምን ከሚለው የተለመደው አቀራረብ ለየት ያለ ነገር ይዛ ነው የመጣችውና ይሄም በጣም ደስ ብሎኛል። ግን ሁሉም ልጆች ይሄ በደንብ እንዲሰማ ሲቸኩሉ ሊሆን ይችላል። መረጋጋት የሚለውን ነገር ቢያስተውሉት አንዳንዴ የሚወጡ ቃላቶች አይሰማንም አይደል? አሁን የባልደረባሽ ፕሮግራም ርዕሱ ምን እንደነበር እኔ አልሰማውም እና ግልጽ ያለ አማርኛ ቢሆን
እሱ ነው እንጂ እንደዚህ አይነት ነገሮች ላይ ጥንቃቄ ማድረግ በጣም ግሩም አድርገሽ ሰርተሽ ምንድን ያለች እያልኩኝ በሀሳብ ከመሄድ ኦኬ ይሄን ነው ለካ ያለች እያልኩኝ ወደ አንቺ ባተኩር ደስ ይለኛልና እንደዚህ አይነት ነገሮች ላይ ከመረጋጋት የሚመጣ ነው ብዬ ስለማስብ ነው መረጋጋት እያልኩ ያለሁትና መረጋጋት ቢኖር በጣም ነው እንጂ ግሩም የሆነ አቀራረብ ነው። ያው ወደ ውጤት መሄድ ግድ ስለሚል የሶስቱንም ዳኞች ውጤት እንመለከታለን። ሶስቱም ውጤት ያሳዩናል። 10 9 10 እናመሰግናለን። በጣም ጥሩ። በሚያቀርቡትም በምናያቸውም ነገሮች እየተገረምን ነው። በቴሌቪዥን መስኮት የምታያቸውም ደግሞ የየራሳቸው የኤስኤምኤስ ቁጥር ስላላቸው በጣም ጎበዝ ናቸው። ሊበረታቱ ይገባል የምትሏቸውን በኤስኤምኤስ ድምጽ እየሰጣችሁ ማበረታታት ትችላላችሁ።